ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 2 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን በአንድ ወር ጊዜ ውስጥ ብቻ የመኪና ዋጋ በከፍተኛ ሁኔታ መጨመሩ ተሰማ። ከዚህ ጋር በተያያዘም ገበያ ሚዲያ በመዲናዋ የሚገኙ የመኪና ነጋዴዎችን አነጋግሯል። በዝርዝር እናጋራችኋለን። የመንግስት ሰራተኞችን ቁጥር ለማረጋገጥ የሙከራ ቆጠራ መጀመሩ ተሰማም። ከዚህ በተጨማሪም ከበጀት ጋር የተያያዙ ወቅታዊ መረጃዎችንና ህገወጥ ቅጥርና የትምህርት ማስረጃን በተመለከተም አዲስ መረጃ ወጥቷል። በዝርዝር የምናጋራችሁ ይሆናል። የመምህራን የስራ ቦታ ዝውውር ሊሰራ መሆኑ ተገለጸ። ይህን የስራ ቦታ ዝውውርን ለማከናወንም የወጣው መመሪያ ተሻሽሎ መቅረቡ ተነግሯል። በዝርዝር እናጋራችኋለን። ከፍተኛ መጠን ያለው የነዳጅ ምርት በቁጥጥር ስር መዋሉ ተነገረም። በሌላ በኩል የቤንዚንና የነጭ ናፍጣ ምርቶች የችርቻሮ መሸጫ ዋጋ ላይ ከፍተኛ ጭማሪ መደረጉ ይታወሳል። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። አይኤምኤፍ ለኢትዮጵያ ከፍተኛ ሚሊዮን ዶላር ሊለቅ መሆኑ ተሰማም። በሌላ በኩል የጀርመን መንግስት ቀጥተኛ የበጀት ድጋፍን ጨምሮ ከፍተኛ ሚሊዮን ዩሮ ለኢትዮጵያ መስጠቱ ተገልጿል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደር ሀገራችን ውስጥ በአዲሱ የፔንታውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። የመንግስት ሰራተኞችን ቁጥር ለማረጋገጥ የሙከራ ቆጠራ መጀመሩ ተገልጿል። የፌዴራል ሲቪል ሰርቪስ ኮሚሽን የመንግስት ሰራተኞች ፐርሶኔል መረጃ ማጣራት ወይንም ቁጥር ለማረጋገጥ የሙከራ ቆጠራ በጋንዲ መታሰቢያ ሆስፒታል መጀመሩን አስታውቋል። ይህ የሙከራ ቆጠራም የፌዴራል ሲቪል ሰርቪስ ኮሚሽን ከኢትዮጵያ ስታቲስቲክስ አገልግሎት ጋር በመተባበር የተጀመረ ሲሆን ዋና ዓላማው ደግሞ የገንዘብ ሚኒስቴር ፔሮል ላይ የሚፈርመው የደሞዝ ተከፋይ ቁጥርና የሲቪል ሰርቪስ ኮሚሽን አለኝ የሚለውን የመንግስት ሰራተኛ ቁጥር መረጃን ለማጣጣም ነው ተብሏል። በተለይም ከበጀት ጋር የተያያዙ ወቅታዊ መረጃዎችን ለማወቅ ለህገወጥ ቅጥርና ትምህርት ማስረጃ እንዲሁም በአንድ የስራ ምድብ ላይ አንድ ሰው ብቻ መኖሩን ለማረጋገጥ መሆኑን ኮሚሽኑ አብራርቷል። የመንግስት ሰራተኞችን ወደ አንድ ቋት አስገብቶ ምን ያህል ሰራተኛ እንዳለ የሚያረጋግጥ የሙከራ ቆጠራው ከተጀመረ ሁለተኛ ቀን እንደሆነውና ቆጠራውን በጥሩ ሁኔታ እየተካሄደ መሆኑን የሙከራ ቆጠራውን የሚያካሂደው ቡድን ተወካይ የሆኑት አቶ አብርሃም ሁነኛው ተናግረዋል። ቆጠራው የሚካሄደው ደግሞ ሰራተኛው በአካል በመገኘት የመስሪያ ቤቱን መታወቂያና ፋይዳውን ይዞ በመቅረብ ነው ያሉት አቶ አብርሃም በሰው ሀብት በኩል የሰራተኛው ቅጥር ሁኔታ ፋይሉ ቀርቦና ከፔሮል ጋር የተያያዘ መረጃ ታይቶ እንደሆነም አስረድተዋል። አያይዘውም እስካሁን በተካሄደው ቆጠራ ሆስፒታሉ
ላይ በየዘርፉ ያለው ተዋረድ የስራ መደብ ላይ ሰራተኛው እያለ ምድቦቹ ግን በትክክል ያልተገለጹበት ሁኔታ በመኖሩ አልፎ አልፎ የሲስተም መቆራረጥ ችግሮች እንዳጋጠማቸውም ገልጸዋል። በሌላ በኩል የሚሰበሰበው መረጃ የሰራተኛውን ሙሉ ስም፣ አድራሻና ስልክ ቁጥር፣ የልደት ቀንና ቦታ፣ ብሔራዊ መታወቂያ ቁጥር፣ የቅጥር መረጃ፣ የቅጥር ውል፣ የስራ መድብና ኃላፊነትን ጨምሮ የእያንዳንዱ ሰራተኛ የቅጥር ታሪክ፣ ብቃትና የስራ ሁኔታን ያጠቃልላል ተብሏል። የመረጃ ስብሰባው ደግሞ ከ14 ከፍተኛ የትምህርት ተቋማት በተውጣጡ የዩኒቨርሲቲ መምህራን እንደሚመራና ከ4000 በላይ አዲስ ተመራቂ ተማሪዎችን እንደሚያሳትፍም ተነግሯል። የተሽከርካሪዎች የደህንነት ቀበቶች ከደረጃ በታች በመሆናቸው አደጋ የመከላከል አቅማቸው ዝቅተኛ ነው ተባለም። በአብዛኞቹ ተሽከርካሪዎች ላይ የሚገኙ የደህንነት ቀበቶች ደረጃቸውን ያልጠበቁ መሆናቸው አደጋ የመከላከል አቅማቸው ላይ ጥያቄ መፍጠሩን የአዲስ አበባ ፖሊስ ኮሚሽን አስታውቋል። የደህንነት ቀበቶ ዋና ዓላማው በተሽከርካሪ ውስጥ ያለውን ተሳፋሪ ደህንነት ማስጠበቅ ቢሆንም የአብዛኞቹ ተሽከርካሪዎች ቀበቶ ከደረጃ በታች በመሆኑ በአደጋ ወቅት የሚያጋጥመውን ጉዳት መቀነስ አለመቻሉ ተነግሯል። በተጨማሪም የደህንነት ቀበቶን ለማሰር ፈቃደኛ ያለመሆን ጉዳይ በጥናት ሊፈተሽ እንደሚገባ ያነሱት የኦሮሚያ ትራንስፖርት ባለስልጣን የተሽከርካሪ ብቃት ቡድን መሪ አቶ ክብሩ ባይሳ የደህንነት ቀበቶ ማሰር ግዴታ ከሆነ በኋላ በቤት ተሽከርካሪዎች ላይ የሚደርሰውን አደጋ 45 ከመቶ ያህል ቀንሷልም ብለዋል። የአዲስ አበባ ፖሊስ ኮሚሽን የትራፊክ ቁጥጥር መምሪያ የትራፊክ ሙያና የሕዝብ ግንዛቤ ዲቪዥን ኃላፊው ኢንስፔክተር ሰለሞን አዳነ በበኩላቸው ከ23600 በላይ አሽከርካሪዎች በአዲስ አበባ ከተማ የደህንነት ቀበቶ ሳያስሩ በማሽከርከራቸው ምክንያት ክስ እንደተመሰረተባቸው ተናግረዋል። ክሱ አሽከርካሪዎችን ብቻ ሳይሆን በተሽከርካሪ የፊት ወንበር ወይንም ጋቢና የተቀመጡ ተሳፋሪዎችንም እንደሚያጠቃልል ገልጸው የደህንነት ቀበቶ አጠቃቀም ላይ እየተካሄደ የሚገኘው ቁጥጥር ተጠናክሮ እንደሚቀጥልም ኢንስፔክተሩ አስታውቀዋል። የተሽከርካሪዎች የደህንነት ቀበቶችን በአግባቡ መጠቀም በአደጋ ወቅት የሚደርስን ጉዳት በከፍተኛ መጠን እንደሚቀንስ ቢገለጽም በተለይ የሕዝብ ማመላለሻ ተሽከርካሪዎች ላይ የሚገኙት የደህንነት ቀበቶች ከደረጃ በታች መሆናቸው አሳሳቢ ነው ተብሏል። ተቋርጦ የነበረው የመምህራን የሥራ ቦታ ዝውውር ሊሰራ መሆኑ ተገለጸ። በአማራ ክልል ተቋርጦ የቆየው የመምህራንና ትምህርት ቤት አመራሮች ዝውውር በዚህ ዓመት ሊሰራ መሆኑን የአማራ ክልል ትምህርት ቢሮ አስታውቋል። የቢሮው ምክትል ኃላፊ አቶ ደምስ እንድሬስ ባለፉት ዓመታት በክልሉ በተፈጠረው የጸጥታ ችግር የመምህራንና የትምህርት ቤት አመራሮች ዝውውር ሊሰራ ስላልቻለ የሥራ ቦታ ዝውውር የማግኘት ዕድል አጥተው የቆዩ መምህራን ለከፍተኛ የመልካም አስተዳደር ችግር ተጋልጠው እንደቆዩ ተናግረዋል። በዚህ ዓመት ግን ይህን የመምህራንንና የትምህርት ቤት አመራሮችን ችግር ሊፈታ የሚችል የዝውውር መመሪያ መሻሻሉን ገልጸው መመሪያውን ለማሻሻል ያስፈለገበት ምክንያት ደግሞ ከአቅም በላይ በሆኑ የጸጥታ ችግሮች ምክንያት በነበሩ የዝውውር መመሪያው ሊፈጸሙ የማይችሉ ድንጋጌዎች በመኖራቸው እነዚህን ድንጋጌዎች በመለየት መመሪያውን ከወቅቱ ጋር አጣጥሞ እንዲፈጸም በማስፈለጉ ነው ብለዋል። አያይዘውም አዲሱ ስርዓተ ትምህርት ተግባራዊ በመደረጉ ምክንያት የታጠፉ የትምህርት አይነቶች በመኖራቸውና የታጠፉትን የትምህርት አይነቶች ደግሞ ሲያስተምሩ የነበሩ መምህራን አዲስ በተመደቡበት የትምህርት አይነት ዝውውራቸው እንዲፈጸም ለማድረግ መሆኑን ገልጸዋል። በተጨማሪም አሳታፊና ተጠያቂነት ያለበት ዝውውር በማከናወን በዘርፉ የሚታየውን የሰው ኃይል ስምሪት ምጥጥኑን በማረጋገጥ የተማሪዎችን ውጤታማነት ለማሳደግ አስፈላጊ በመሆኑ እንደሆነ ገልጸዋል። በዚህም በየደረጃው ለሚገኙ ባለሙያዎች፣ መምህራንና የትምህርት ቤት አመራሮች ግንዛቤ ከተፈጠረ በኋላ መምህራን፣ ርዕሰ መምህራንና ሱፐርቫይዘሮች ከታህሳስ 30 ቀን እስከ ጥር 10 ቀን 2018 ዓ.ም ድረስ ባሉት ቀናት የዝውውር ፎርም እንደሚሞሉም ተገልጿል። መረጃዎቹ በየደረጃው ከተጠናከሩና ከተረጋገጡ በኋላ የዓመቱ ማጠቃለያ ላይ ከክልል ጀምሮ
እስከ ትምህርት ቤት ድረስ ዝውውሩ እንደሚሰራም ኃላፊው ገልጸዋል። ቀጥለናል። ውድ ተከታታዮቻችን በአንድ ወር ጊዜ ውስጥ ብቻ የመኪና ዋጋ በከፍተኛ ሁኔታ መጨመሩ ተሰምቷል። ከዚህ ጋር በተያያዘም ገበያ ሚዲያ በመዲናዋ የሚገኙ የመኪና ነጋዴዎችን አነጋግሯል። ዝርዝሩን ሚሊዮን ሙሴ ያቀርበዋል። በተሽከርካሪዎች የመሸጫ ዋጋ ላይ እስከ 1 ሚሊዮን ብር የሚደርስ ጭማሪ መኖሩ ተሰማ። በመዲናዋ በመኪና ሽያጭ የተሰማሩ ነጋዴዎች በአሁኑ ወቅት በመኪና መሸጫ ዋጋ ላይ ከፍተኛ ጭማሪ መኖሩን ለገበያ ሚዲያ ተናግረዋል። ነጋዴዎቹ የኤሌክትሪክም ሆነ የነዳጅ ተሽከርካሪዎች ላይ ከፍተኛ ጭማሪ ስለመኖሩ የሚገልጹ ሲሆን በተለይም በኤሌክትሪክ ተሽከርካሪዎች ላይ በአንድ ወር ጊዜ ውስጥ ከ500 ሺህ ብር እስከ 1 ሚሊዮን ብር የሚደርስ ዋጋ ጭማሪ ስለመኖሩ ይናገራሉ። ሚኒመም አሁን ከበፊቱ አሁን ያለው መኪና ከ500 እስከ 1 ሚሊዮን ብር ድረስ ጭማሪ አለ። የመኪናው ገበያ አሁን ቀዝቀዝ ያለ ነው። ያው ብዙ መኪና ገበያም ላይ ስለሌለ ዋጋቸውም ስለጨመረ ትንሽ ቀዝቀዝ ያለ ነው። ከበፊቱ ደግሞ ያው ከ500 እስከ 1 ሚሊዮን ድረስ ልዩነት አምጥቷል ገበያ ላይ። አሁን ያለው መኪና ገበያ በጣም የተቀዛቀዘ ነው። ያው ገንዘብም መኪኖቹ ላይ ጭማሪ ስላለ ሰው አፎርድ ማድረግ ስላልቻለ በተወሰነ መልኩ ያው ትንሽ ሆልድ ሆኗል። ያው ከዋጋ አንጻር እንደ ሚኒመም ከ500 እስከ 1 ሚሊዮን ድረስ ጭማሪ ስላለ ኤሌክትሪክ መኪና ላይ ያው ሰው ትንሽ ቀዝቀዝ አድርጎታል። የነዳጅ መኪና ደግሞ ያው ባለው ነው እስካሁን ጭማሪ ኖረውም አልኖረውም ያለውን ነው ይዞ እየሄደ ያለ። ለዚህ የዋጋ ጭማሪ ምንም እንኳ የተለያዩ ምክንያቶች የሚጠቀሱ ቢሆንም የዶላር ዋጋ መጨመርና በብዛት የኤሌክትሪክ ተሽከርካሪዎች ወደ ኢትዮጵያ በመላክ የምትታወቀው ቻይና ከመኪና ኤክስፖርት ጋር በተያያዘ ወደ ስራ ያስገባችው አዲስ መመሪያ ከፍተኛ አስተዋጽኦ እንዳለው ይገልጻሉ። እንደ ምክንያት የሚጠቀሱት የዶላር መዋዠቅ፣ የዶላር ጭማሪ ትንሽ ከጨመረ መኪና ላይ ኢፌክት ይኖረዋል። ፕላስ ደግሞ የቻይናም ፖሊሲ የመኪና ኢምፖርት ኤክስፖርት ፖሊሲዋን አሻሽያለሁ በማለት ከዛ ጋር የተያያዙ ነገሮች ናቸው እንደዚህ እንዲነር ያደረገው። የመኪና ዋጋ አሁን ያለው በጣም ጨምሯል። የጨመረበትም ሪዝን ቻይና ላይ ፖሊሲ ተቀይሯል። ማስገቢያ ፍቃድ የለም የሚሉ ብዙ ፋክተሮች አሉ። ከነዛ ጋር ሪሌትድ በሆነ የመኪና እጥረት ስላለ ያው መኪና ደግሞ ዲማንድ አለ ገዢ ጋር፣ ስለዛ ያው ዋጋ ጨምሯል በጣም። በኤሌክትሪክ መኪና ንግድ የተሰማሩት አቶ ዳዊት ጥላሁን ከገበያ ሚዲያ ጋር በነበራቸው ቆይታ በገበያው ላይ ከፍተኛ የሆነ የመኪና ፍላጎት መኖሩን ገልጸው በመኪኖች ላይ ከፍተኛ ጭማሪ ቢኖርም የገዢው ቁጥር ግን አሁንም በጣም ከፍተኛ እንደሆነ ይናገራሉ። ጭማሪ አለ። አዎ በአግባቡ ጨምሯል። እንግዲህ ከትንሿ መኪና ጀምረን ስናየው ቢዋይዲ ከሚያመርተው ትንሹ መኪና ቢዋይዲ ሴጉል ከወር በፊት 2.4 2.5 ሲሸጥ የነበረ መኪና ዛሬ 3 ሚሊዮን 400 ሺህ እየተሸጠ ያለው። ዩአናፕም 3.6 ሲባል የነበረው እስከ 4 ሚሊዮን 800 ሺህ አካባቢ ነው የተሸጡ ያሉት። እና የመኪኖቹ እንዳላቸው ልዩነት ከፍ እያለ ይመጣል ማለት ነው። እና ጭማሪ አለ። አዎ በአግባቡ ጨምሯል። ማርኬቱን አፌክት አድርጎታል ኦፍ ኮርስ። ነገር ግን በጣም የሚገርመውና የሚደንቀን መኪና ስራ ላይ ያለን ሰዎች አብዛኞቻችን ምንስማማበት ነገር አለ። መኪና አሁን እንደዚህ በሚነርበት ሰዓት ላይ ገዢ በጣም ጨምሯል። በነዳጅ ተሽከርካሪዎች ሽያጭ የተሰማራችው ወይዘሪት ሜሮን ደመቀ በበኩሏ በነዳጅ ተሽከርካሪዎች ላይ በመቶ ሺዎች የሚገለጽ ጭማሪ መኖሩን የምትገልጽ ሲሆን ነገር ግን ከሞቀው የኤሌክትሪክ ተሽከርካሪዎች ሽያጭ በተቃራኒ መልኩ በመኪና ዋጋ በዶላርና በነዳጅ ጭማሪ ምክንያት ገበያው መቀዛቀዙን ትገልጻለች። አሁን ላይ ትንሽ መኪና ቀስቅዟል። እንደዚህ አይደለም፣ ስራ በጣም ቀስቅዟል። ይህም ደግሞ በዋነኝነት መኪና እንዲቀዘቅዝ ያደረገው አንደኛ የነዳጅ መጨመር ነው። ሁለተኛ ደግሞ የዶላር መጨመር እሱ ተከትሎ ነው። መኪና በነዳጅ መኪናም በኤሌክትሪክ መኪናም ዋጋው በጣም ጨምሯል። ፕላስ ደግሞ አሁን ላይ እየተሸጠ ያለውና ድሮ ላይ እየተሸጠ ያለው ዋጋ በጣም ተለያይቷል። በመቶ ሺህ ጨምሯል። የተወሰነ ዋጋ ጭማሪ አለ። በአንድ መኪና 200-300 ሺህ ጭማሪ አለ። ይሄ ማለት በነዳጅ መኪናም አለ። አጠቃላይ ይሄ እንዲፈጠር ደግሞ የተደረገው የዶላር መጨመር ፕላስ ደግሞ የነዳጅ መጨመር ነው እንደዚህ ያደረገው። ለኤሌክትሪክ መኪና ዋጋ መጨመር እንደ ምክንያት እየተጠቀሰ ያለው የቻይና አዲሱ የመኪና ኤክስፖርት ፖሊሲ በፈረንጆቹ የዘመን ቀመር ከጃንዋሪ 1 2026 ጀምሮ ተግባራዊ የሚደረግ ሲሆን በ180 ቀናት ውስጥ ወደ ውጭ ለሚላኩ ተሽከርካሪዎች የአምራች ፍቃድና የሽያጭ አገልግሎት ማረጋገጫ የሚጠይቅ መሆኑ ተገልጿል። ይህ መመሪያ አዳዲስ ዜሮ ማይል መኪኖችን ያገለገሉ አስመስሎ የመሸጥ ህገወጥ ተግባራትን የሚገታ ነውም የተባለለት ሲሆን የአምራቾችን ስም ለማረጋገጥና የኤክስፖርት ተገዥነትን ደረጃ የጠበቀ ለማድረግ እንደሚጠቅም ታምኖበታል።
ከፍተኛ መጠን ያለው የነዳጅ ምርት በቁጥጥር ስር መዋሉ ተነገረ። በህገወጥ መንገድ ሲጓጓዝ የነበረ ከፍተኛ መጠን ያለው የነዳጅ ምርት በቁጥጥር ስር መዋሉን የጉራ ፈርዳ ወረዳ ፖሊስ አስታውቋል። መነሻውን ሚዛን አማን ከተማ በማድረግ ወደ ዲማ ወረዳ በህገወጥ መንገድ ሲጓጓዝ የነበረ 54 በርሜል ነዳጅ በቁጥጥር ስር መዋሉን የወረዳው ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ኩራቱ በላቸው ተናግረዋል። በዚህም ህዳር 30 ቀን 2018 ዓ.ም ከምሽቱ 3 ሰዓት አካባቢ ፖሊስ ከህብረተሰቡ በደረሰው ጥቆማ በጉራ ፈርዳ ወረዳ ባደረገው ድንገተኛ ፍተሻ ህገወጥ ምርቱን የያዙ ተሽከርካሪዎችን በቁጥጥር ስር መዋላቸውን ገልጿል። በቁጥጥር ስር ከዋሉት 2 የጭነት ተሽከርካሪዎችም ከእያንዳንዳቸው 27 በርሜል ናፍጣ በሊትር ሲሰላ ደግሞ በሺዎች የሚቆጠር የናፍጣ ምርት በህገ ወጥ መንገድ ከገበያ ተደብቆ ለግል ጥቅም ሲዘዋወር በቁጥጥር ስር ውሏል የተባለው የነዳጅ አቅርቦት ፍትሐዊ እንዲሆንና የህዝቡን ተጠቃሚነትም ለማረጋገጥ እየተሰራ ባለበት ወቅት እንዲህ ያሉ ህገ ወጥ ተግባራት በህብረተሰቡ የዕለት ተዕለት እንቅስቃሴ ላይ የሚያሳድሩት ጉዳት ከፍተኛ መሆኑ ተገልጿል። በመሆኑም ህብረተሰቡ ህገወጥ እንቅስቃሴዎችን ሲመለከት ከፖሊስ ጎን በመሆን ጥቆማ መስጠት እንዳለበትም ኢንስፔክተር ኩራቱ አክለው ተናግረዋል። በሌላ በኩል የንግድና ቀጠናዊ ትስስር ሚኒስቴር ከትላንት ታህሳስ 1 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረግ የነዳጅ ምርቶች የችርቻሮ ዋጋን ይፋ አድርጓል። በዚህም የአውሮፕላን ነዳጅ፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በህዳር ወር ሲሸጥበት በነበረው ዋጋ የሚቀጥል ሲሆን የቤንዚን፣ የነጭ ናፍጣና የኪሮሲን ነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ግን ጭማሪ መደረጉን መዘገባችን ይታወሳል። ከ8 በላይ የከባድ መኪና አሽከርካሪዎች ሕይወት በሙቀት ምክንያት ማለፉ ተገለጸ። የኢትዮጵያ የከባድ ተሽከርካሪ አሽከርካሪዎች ማህበር በኢትዮጵያ ባለፉት በ2 ዓመታት ውስጥ ብቻ ከ8 በላይ የረጅም ርቀት አሽከርካሪዎች ከጅቡቲ ወደብ ጭነቶችን ለመጫን ወረፋ በመጠባበቅ ላይ ያሉ በከፍተኛ የሙቀት መጠን ሳቢያ ሕይወታቸው ማለፉን አስታውቋል። አሽከርካሪዎቹ ከሚደርስባቸው የሰብአዊ መብት ጥሰት በተጨማሪ ወረፋ በመጠበቅ ላይ ሳሉ በጅቡቲ አካባቢ ባለው ከፍተኛ የሙቀት መጠን ምክንያት ሕይወታቸው እያለፈ መሆኑን የማህበሩ ስራ አስፈጻሚ ፕሬዝዳንት አቶ ዳንኤል ተመቸው ተናግረዋል። በዚህም በሙቀቱ ምክንያት ሕይወታቸውን የሚያጡ አሽከርካሪዎችን አስከሬን ለማንሳትም የሚጠየቀው ገንዘብ ከፍተኛ መሆን አንዱ ችግር ነው ያሉት ፕሬዝዳንቱ በተጨማሪም አሽከርካሪዎች እገታ፣ ሞትና ሌሎችም የሰብአዊ መብት ጥሰቶች እንደሚደርስባቸው ገልጸዋል ሲል አሃዱ ዘግቧል። ለአሽከርካሪዎች ሕይወት ማጣት መንስኤው ደግሞ አሽከርካሪዎች የተለያዩ ጭነቶችን ለመጫን ወረፋ የሚበዛበት አሰራር ሙሉ በሙሉ አለመሻሻሉ መሆኑን ስራ አስፈጻሚው አክለዋል። እንዲሁም አሽከርካሪዎች የቆይታ ጊዜያቸው እንዲራዘምና ለአላስፈላጊ ወጪ እንዲዳረጉ ከዚህም አለፍ ሲል ደግሞ ሕይወታቸውን እንዲያጡ ማድረጉን አብራርቷል ሲል ዘገባው ጠቁሟል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር አይኤምኤፍ ለኢትዮጵያ ከፍተኛ ሚሊዮን ዶላር ሊለቅ መሆኑ ተሰማም። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ከኢትዮጵያ ጋር በ3.4 ቢሊዮን ዶላር የተራዘመ የብድር ፋሲሊቲ መርሃ ግብርን በአራተኛው ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ መድረሱን አስታውቋል። ይህን ስምምነትም የአይኤምኤፍ ስራ አስፈጻሚ ቦርድ በመጪዎቹ ሳምንታት ውሳኔ ከሰጠበት በኋላ የ261 ሚሊዮን ዶላር ክፍያ ለኢትዮጵያ ይለቀቃል ተብሏል። ስምምነቱ የተፈጸመው በአልቫሮ ፒሪስ የተመራው የዓለም አቀፉ የገንዘብ ተቋም ቡድን በተቋሙ የገንዘብ መለኪያ መርሃ ግብር የሚደግፈውን የማክሮ ኢኮኖሚ ማሻሻያና በኢትዮጵያ መንግስት ቅድሚያ ትኩረት የተሰጣቸውን ፖሊሲዎች አፈጻጸም ሁኔታ ከመርሃ ግብሩ አራተኛ ዙር አፈጻጸም ግምገማ አኳያ እንደ አውሮፓውያን አቆጣጠር ከጥቅምት 30 እስከ ህዳር 23 2025 በአዲስ አበባ ሲገመገም ከቆየ በኋላ ነው ተብሏል።
በመሆኑም ይህ ክፍያ ሲፈጸም በአጠቃላይ በፕሮግራሙ ስር ለኢትዮጵያ የተሰጠው የገንዘብ ድጋፍ ወደ 2.13 ቢሊዮን ዶላር ከፍ እንደሚልም ተነግሯል። ተቋሙ ባወጣው መግለጫም የኢትዮጵያ መንግስት የጀመረውን የማክሮ ኢኮኖሚ ማረጋጋትና የልማት ማሻሻያዎችን በመገምገም የተሃድሶውን ፍጥነት ማስቀጠል የማክሮ ኢኮኖሚ ማረጋጋትን ለማጠናከርና በመካከለኛ ጊዜ እድገትና ደህንነትን ለመቀነስ ቁልፍ ይሆናል የሚል አስተያየትም ሰጥቷል። ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2024 የድጋፍ ብድሩን ስትይዝ ከባድ የውጭ ዕዳ መልሶ የማዋቀር ስራ ላይ ትገኛለች የተባለም ሲሆን IMF ባወጣው ሪፖርት መሰረት ደግሞ በቡድን 20 የጋራ ማዕቀፍ ስር የዕዳ ዘላቂነትን ለመመለስ የሚደረጉ ጥረቶች እየገፉ መሆናቸውን ጠቁሟል። ይህ በእንዲህ እንዳለ ደግሞ ጀርመን 100 ሚሊዮን ዩሮ ቀጥተኛ የበጀት ድጋፍን ጨምሮ 206 ሚሊዮን ዩሮ ለኢትዮጵያ መስጠቷ ተገልጿል። የጀርመን ፌዴራላዊ ዲሞክራቲክ ከኢትዮጵያ ጋር ያላትን የረጅም ጊዜ አጋርነት ይበልጥ ለማጠናከር በድምሩ 206 ሚሊዮን ዩሮ ድጋፍ ሰጥታለች የተባለ ሲሆን ይህ የገንዘብ ድጋፍ የተሰጠው ደግሞ የገንዘብ ሚኒስትሩ አቶ አህመድ ሺዴና የጀርመን የፌዴራል የኢኮኖሚ ትብብርና ልማት ሚኒስትሩ በአዲስ አበባ ውይይት ካደረጉ በኋላ ነው ተብሏል። ድጋፉ በሁለት ዋና ዋና ክፍሎች የተከፈለ ሲሆን አንደኛው በኢትዮጵያ እየተካሄዱ ያሉትን ማክሮ ኢኮኖሚያዊና መዋቅራዊ ማሻሻያዎችን ለመደገፍ ከታለመው 100 ሚሊዮን ዩሮ ቀጥተኛ የበጀት ድጋፍ መሆኑ ተገልጿል። ሁለተኛው ደግሞ 106 ሚሊዮን ዩሮ ለተለያዩ ፕሮጀክቶች የተመደበ የቴክኒክና የፋይናንስ ትብብር የሚውል ነው የተባለ ሲሆን ይህ የ106 ሚሊዮን ዩሮ ድጋፍ በተለይም በግብርና ትራንስፎርሜሽን፣ ሰላማዊና ሁሉን አቀፍ ማህበረሰቦችን በመገንባት እንዲሁም ዘላቂ የኢኮኖሚ ልማትን በማበረታታት ላይ ያተኩራል ተብሏል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት